አቤቱ በመንግስት በመጣ ጊዜ አስበኛል። በመንግስት በመጣ ጊዜ አስበኝ ሲል ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ ምን አለ? ዮም ሄዱ ምስሌ ውስተ ገነት፣ ዛሬ ከኔ ጋራ በገነት ትኖራለህ። ፍርና ምስጋና ለአምላካችን ነው። አያችሁ፣ መላ ዘመኑ ሲቀማ የነበረው ሽፍታ የነበረው ሰውዬ ግን በ3 ሰዓት ራሱን አለ አቤቱ ይቅር በለኝ አለ። በገነት ሁሉ እንዲበላ እንዲጠጣ እንዲገዛ ከሰማይ በታች ያለውን ሁሉ በእርሱ ላይ እንዲሰለጥን ፈቃድ ሰጥቶታል። ይህን ፈቃድ ሰጥቶት አንድ ሕግ ሰጥቶለት ነበረ። ለመባላይከ ትቆ በለሰ ሞተ ትመውት፣ ይችን በለስ በበላችሁ ወይም ከዚህ በለስ በበላችሁ ቀን ሞትን ትሞታላችሁ ብሎ ለአዳምና ለሔዋን አንድ ሕግ ሰጥቷቸው ነበረ። ሰይጣን ከሳተ ክቡረ እግዚአብሔር አዚም ላይ ተደርጎ ፈጥሮ አምላክ ነኝ ብሎ የሚያይገባውን ስልጣን ለመውሰድ ተሰብኮ ወድቆ ነበርና በእርሱ በወደቀባት መንግሥተ ሰማያት የሚገባ የሰው ልጅ እንደሆነ ስለተረዳ የሰው ልጅ ለማጥመድ ይፈልግ ስለነበረ እንግዲህ ወደ ገነት ገስግሶ ሔዋንን ዕፀ በለስን ቆርጣ እንድትበላ እሷም ባሏም አንድ ጊዜ ይበሉ ዕፀ በለስን አትብሉ ያላቸው እግዚአብሔር ተመኝቷቸው አምላክ እንደሆኑ ስልጣን እንደሚወስዱበት ስለተረዳ ነው እንጂ እናንተ ዕፀ በለስ ብትኖሩ ሞትን አትሞቱም ብሎ የእግዚአብሔር ምክር አሳስቦ የእርሱን ምክር በልቦናቸው ዘርቶ ዕፀ በለስን እንዲበሉ አድርጓል። ያን ዕፀ በለስ ከበሉ በኋላ እግዚአብሔር የተናገረውን የማያስቀር የማያደርገውን የማይናገር አምላክ ነውና ሞትን ትሞታላችሁ ብሎ ስለተናገረ እንግዲህ ገነትን ያን ቦታ እግዚአብሔርን ያለ ቦታ አጥተው ከገነት ወጡ ማለት ነው። ከገነት ወጣ እንግዲህ በሞተ ሥጋ ሞተ ነፍስ የተፈረደባቸው የሰማዩ ነው። የሰው ልጅነት ለመናገር ውድቀቱን ማየት ስለሚያስመስል ነው። በሞተ ሥጋ ሞተ ነፍስ የተፈረደባቸው እንግዲህ በሥጋቸው ወደ መቃብር በነፍሳቸው ወደ ሲኦል እንዲወርዱ ማለት ነው። አዳም አለቀሰ። እግዚአብሔር ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ የሚል ቃልን ሰጠው ማለት ነው። አዳም በዚህ ዓለም 930 ዘመን ከኖረ በኋላ ሞተ፣ ወደ ሲኦል ሊወረደ ወሁሉ ዘይመውት ሊወርድ እነሱ ውስተ ሲኦል። የሞተው ሁሉ ለ5500 ዘመን የአዳምን ማንነት ይዘው ከአዳም አብራክ የተወለዱ ሴቶችም ወንዶችም ሁሉም ጻድቅም ይሁን ሀብ ማንኛውም ሰው ወደ ሲኦል ይወርድ ነበረ። ገነት ተዘግታ ነበረ። ገነትን የሚጠብቁ የሚገለባበት የእሳት ሰይፍ የያዙ ሱራፌል ገነት ላይ ተሾመው ስለነበረ ማንም ሰው ሲሞት ነፍሱ ወደ ሲኦል መከራ ወደ በዛበት ፀሐይ ወደ በዛበት አጋንንት ወደሚያዘዙበት ወደ ሲኦል ይወርዳል እንጂ ወደ ገነት መግባት አይችልም ነበረ እና ሰይጣን ምን ያደርግ ነበረ? የአዳም ልጆች በሶስት ምድር ይቆራኛቸው ነበረ። መጀመሪያ ሲጸነሱ፣ ኋላ ሲሞቱ፣ ሲጸነሱ በእናት ማኅፀን ሲጸነስ ማለት ነው። በ5500 ዘመን ሰው ሲጸነስ ከአለቆቹ አንዳንዱን እየላከ በማኅፀን ይቆራኝ ነበረ። በማኅፀን ይቆራኝና ያስያስራል፣ ሲያስፈልግ ያኖረዋል። ከዚያ በሚሞትበት ሰዓት ማለት ነው በሚሞትበት ሰዓት ያንን የጸለመ የሚያስፈራራ የሚያስጠይቅ ሲሆን ፊቱን ለነፍስ ገልጾ ይታያታል። ከዚያ በኋላ ደንግጣ ነፍስ ትለያለች። ነፍሱን በገዛ ስልጣኑ እየቀጠቀጠ በሲኦል ያኖራታል። ስጋውንም ደግሞ በመቃብር ነው በሚያወርደው። እርሱ ነው ስጋንም ይቆራኛል፣ ነፍስንም ይቆራኛል። መቆራኘትን የሚጀምረው ገና በማኅፀን ነው ማለት ነው እና እንዲህ አድርጎ ለ5500 ዘመን ባሪያውና በአምሳሉ እግዚአብሔር የፈጠረውን የሰው ልጅ አጋንንት ሲቀጠቅጡ ይኖር ነበረ። 5500 ዘመን ሲፈጸም እግዚአብሔር አምላክ በገባው ቃል ኪዳን መሰረት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ወንድ ዘር ማለት ነው ያለ ወንድ ዘር በማኅፀን በተጸነሰ ጊዜ ቁራኝነት ከዚህ ላይ አቆመ ማለት ነው። ድነት በማኅፀን ተጀመረ። እየሰማችሁ ነው። በማኅፀን ይቆራኝ ነበር ብለናል አይደለ? ያለ ዘር ብእሲ በእባብ ተሰውሮ ሄዶ ሔዋንን እንዳሳተ ሁሉ እግዚአብሔር አምላክ በስጋ ተሰወረና
በእመቤታችን ያለ ወንድ ዘር በተጸነሰ ጊዜ በማኅፀን ሕፃናትን ይቆራኝ የነበረው ሰይጣን እዚህ ላይ አቆመ ማለት ነው። በኋላ የቀረው እንግዲህ ነፍስ ከሥጋ ሲለይ ነበር። በኦሪቱ ዘመን ሰው ነፍሱ ከሥጋው ሲለይ ለብዙ ሰዓት መሬት ቆፍሮ የሞት ጣዕም ተጫውቶበት በጣም ተንገላቶ በገዛ እግሩ በእጁም መሬት ቆፍሮ ለብዙ ሰዓት ተሰቃይቶ ነበር ወደ መቃብር የሚወርደው ማለት። በዚያ ዘመን አንድ ሰው አስከሬን ከነካ በርን ከነካ ርኩስ ነው ተብሎ ቤት ይዘጋበት ነበረ። ከሰው ጋር አይገናኝም ነበረ። ሰው ቢሞትም ጽድቅ ቢሰራ ነባይነ ከመዘይ ነባይነ ሆነ ጽድቅነ ሆነ ከመጽድቅ አጥቶ ብንጮህ ምንም ጥቅም የለውም። ጽድቃችን እንደ መርገም ደም ሆነ። አንሳ ኃይለከ ወነአድኅነነ አባቶች ነቢያት እባክህና አድነን፣ ያንን የወደቀብንን መርገምን ማን ያንሳልን? እባክህን ስሶሙ ለአድባር ወይቀይሱ ሰማያትን ግሰሳቸውና ወደ ምድር ወርደህ አድነን እያሉ ነቢያት ይጸልዩ ነበረ። እንግዲህ ማንም ማለት ሰው ነፍሱ ከሥጋው በሚለይበት ሰዓት በመከራ ወደ መቃብር ይወርድ ነበረ። እንደነገርኳችሁ ነፍሱን በሥጋው ነፍሱን በሲኦል ሥጋውን በመቃብር ተቆራኝቶ ይኖር ነበረ። ሰውም አስከሬን ከነካ ርኩስ ይባል ነበረ። ሰው ይጸየፈው ነበረ። ምን ያደርግልናል? መሞትን በጣም መከራ ነበር በዚያ ዘመን። አሁን በዚህ ዘመን ጽድቅ የሰራ ሥጋውን ደግሞ የተቀበለ ወደ ቤተ ክርስቲያን የገሰገሰ የተራበ ያበላ የተጠማ ያጠጣ የመነነ መከራ የተቀበለ በዚህ ዓለም ስለ ክርስቶስ ብሎ ሁሉን ነገር የተመሰው ዛሬ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። በዚያ ዘመን ግን ጽድቅም ስራ በጎም ስራ ማንኛውንም መጥፎ ስራ ብትሰራ ሁሉም ሰው ወደ ሲኦል ይወርድ ነበረ ማለት ነው። በኋላ እንግዲህ እግዚአብሔር አምላክ ለመድኃኒተ ዓለም በቀራንዮ በተሰቀለ ጊዜ 5 ቃላትን ተናግሯል። ሁሉን ነገር ለመናገር ሰዓት ስለማይኖር እንግዲህ ብዙ መከራዎችን ተቀብሏል። ዕለተ ዓርብ የመከራም የደስታም ቀን ናት። እጅግም የሐዘን ቀን ናት፣ እጅግም የደስታ ቀን ናት። እጅግ የሐዘን ቀን ዕለተ ዓርብ የሆነችው ምንድን ነው ካላሉ ለእኛ የተከፈለው ዋጋ ከሰኞ ጀምሮ ከሆሳዕና ምሽት ጀምሮ እስካሁን ድረስ እየተነበበ ያለው ታምረ ግብረ ሕማሙ ላይ ስትሰሙት ክርስቶስ ላይ የወረደው መከራ በልብ ከማሰብ በአንደበት ከመናገር በላይ ነው። ምክንያቱም ሐሙስ ማታ ጀምረው ነው በጋ ቁስሉን የፋሲካውን በግ በሌላ ስምዖን በሚባል መጥቶ ስጋውን በህብስት ወይኑን በደም ከሰጣቸው ወይኑን ደሙን በወይን ከሰጣቸው በኋላ ስጋውን ለውጦ ህብስቱን ለውጦ ደመ መለኮት ወይኑን ለውጦ ስጋውን ህብስቱን ለውጦ ስጋ መለኮት ወይኑን ለውጦ ደግሞ ደመ መለኮት አድርጎ ለሐዋርያት በደቀ መዛሙርቱ ከሰጣቸው በኋላ ሁለቱን ደቀ መዛሙርት ጴጥሮስንና ሶስቱን ደቀ መዛሙርት ጴጥሮስና ያዕቆብን ከወንድሙ ጋር ይዞ ጌቴሴማኒ ወደሚባል የጸሎት ስፍራ ሄደ። በዚያ እነርሱን ራቅ አድርጎ ሲጸልይ ይሁዳ 12 ደቀ መዛሙርት አንዱ ይሁዳ ከሚበላው አብልቶ ከሚጠጣው አጠጥቶ የሚያኖረው ይሁዳ ኃጢአት ሰርቶ ኃጢአቱን ይቅር ብሎ ከዋለበት እየዋለ ካደረበት እያደረ ከእርሱ ጋር የነበረው ይሁዳ ወደ አይሁድ ሂዶ ሾተል፣ ጎመድ፣ የጦር መሳሪያ ይዘው ማታ ላይ ማለት ነው የችቦ መብራት ይዘው ወደ ጌታችን ወደ ኢየሱስ ክርስቶስ መጡ። ጌታችን ኢየሱስ ክርስቶስም እኔ ነኝ እሱ ሲፈልጉ ነበረና እኔ ነኝ ማንን ትፈልጋላችሁ? የናዝሬቱን ኢየሱስን ሲላቸው ሲሉት እኔ ነኝ የናዝሬቱ ኢየሱስ ሲላቸው ወገቡ ድሬሆሙ ወድቁ ዲበ ምድር ይላል። ድምፁን ሲሰሙ ወደ ኋላ ዙረው በግንባራቸው ወደቁ ይላል። ምክንያቱም እግዚአብሔር አምላክን መያዝ አይቻልም። በፈቃዱ አዳምን ለማዳን በገባው ቃል ኪዳን መሰረት ነው እንጂ የሚያዘው እነርሱ የማይዳሰስ እሳተ መለኮት ስለነበረ ድምፁን ብቻ ሲሰሙ ወደ ኋላቸው ወደቁ ይላል። ከዚያች ሰዓት ጊዜ ጀምረው ወደ ሊቀ ካህናቱ ግቢ ወሰዱት። ሁሉ በዘንግ ራሱን ሲመቱት በፊቱ ላይ ምራቅ ሲተፉበት አደሩ ማለት ነው። እንግዲህ መዘባበትን በጣም አብዝተውበታል። አሁን እኛ አንድ ሰው ተጣልቶን ራሱን ነቅንቆ ምራቁን እንትን ብሎ መሬት ላይ ሲተፋብን እንኳን በጣም ያናድደናል አይደል? እግዚአብሔር አምላክ ፊቱ ላይ ነበር ያን የረከሰ ምራቃቸውን ሙሉ ሌሊቱን ቀን ሙሉ ሲተፉበት የነበሩ ሲዘባበቱበት 6666 ጊዜ ጀርባው ላይ ጅራፍ አድርጎበታል። ስጋው ተቆራርሶ አጥንቱ እስኪቆጠር ድረስ ማለት ነው። የእግዚአብሔር ቅዱስ ዳዊት አስቀድሞ ምንድን ያለው ወለሙ ሁሉ አይጽምቴ አጥንቶቼን ሁሉ ቆጠሩ ይላል። 6666 ጊዜ ግርባት ገርበውታል።
ጌታችን ላይ የተደረገው መከራ የግፍ ግፍ ነው። አንድ ሰው ኃጢአት ቢሰራ ወንጀል ቢሰራ ግርፋት ከተገረፈ አይሰቀልም ነበረ። የተገረፈ አይሰቀልም ወይም የተሰቀለ አይገረፍም ነበረ። ክርስቶስን ግን ስቅላትንም ግርፋትንም ሁለቱንም ያደረጉበት። የሮማውያን ስርዓት አንድ ሰው ወንጀል ሲሰራ ተሰቅሎ ይሞታል። የአይሁድ ስርዓት ይገረፋል ወይም ደግሞ ይወገራል ማለት ነው። ግን በክርስቶስ ላይ የሮማውያንንም ስርዓት የራሳቸውንም ስርዓት ሁለቱንም ስርዓት አድርገውበታል። ምን በደል ሰራ ከተባለ ዕውራኑን እያበራ የለምጻሙን እያነጻ በ5 እንጀራ 5000 ሕዝብ እያጠገበ ለ38 ዘመናት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን ተነሳ አልጋን ተሸክመ ሂድ ያለ አልዓዛርን ከሞተበት ያስነሳ በጣም ብዙ በርካታ ታምርን እየሰራ እግዚአብሔርን ግን ዓለም እንዲናትና እንግዲህ 6666 ግርፋትን ስጋው እየተቆራረሰ ሰውነቱ በደም እስኪጣል ድረስ አይሁድ ገረፉት ማለት ነው። በ3 ሰዓት እንዲሰቅሉት ወሰዳቸው። መስቀሉን አሸክመው በገመድ አስረው በፊት ያሉት ወደፊት ይጎትቱታል፣ በኋላ ያሉት ደግሞ ወደ ኋላ ይጎትቱታል። ሲወድቅ ተነስ እያሉ በዘንግ ራሱ ይመቱታል። እንዲህ እያሰቃዩ 6 ሰዓት ሲሆን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት ይላል። በቀራንዮ አደባባይ ላይ የአይሁድ ሕዝብ ይቺ ዓርብ የምትባለዋ ቀን አይሁድ ለብዙ ዘመናት በግብፅ ከኖሩ በኋላ የተመለሱበትን ቀን የሚያስታውሱባት ቀን ናት። የፋሲካ የደስታ ቀን ናት። ለብዙ ዘመናት ሲሰቃዩ ኑሮ እግዚአብሔር አምላክ ባሕረ ኤርትራን ከፍሎ ጠላታቸውን ገድሎ አውጥቷቸው ያችን ዓርብ ቀን በግ እያረዱ ከሞት ከያገው ልክ በዚህ አካባቢውን የመስቀል በዓል ይሳማሉ። የትኛውም ሀገር ያለ ቤተሰብ መጥቶ የመስቀል በዓልን እንደሚያከብሩ ሁሉ የፋሲካ በዓልንም በየሀገሩ የተዘሩ አይሁዳውያን በኢየሩሳሌም በቤተ መቅደሱ ተሰብስበው የፋሲካን በዓል ያከብሩ ነበርና የፋሲካን በዓል ለማክበር የተሰበሰቡ ሰዎች እያሉ ማለት ነው። ሁሉም በ6 ሰዓት ጌታችን ኢየሱስ ክርስቶስን ወደ መስቀል አወጡት ይላል። ወደ መስቀል ሲያወጡት እርቃኑን ያወጡት። እርቃኑን ምንም ልብስ ልብሱን አውልቀው እርቃኑን መስቀል ላይ ያወጡት። እንግዲህ ጽጌያትን ተራሮችን በጽጌያት ያሸበረቀ ሰማያትን በከዋክብት በፀሐይ በጨረቃ ያሸበረቀ አምላክን ልብሱን ገባው እርቃኑን መስቀል ላይ ሰቀሉት ማለት ነው። መስቀል ላይ ሰቀሉት። በዚህ ሰዓት የሰማይና የምድር አምላክ ሰማይንና ምድርን የፈጠረ ውቅያኖስን የፈጠረ የሰማይና የምድር ፈጣሪ እርቃኑን በመስቀል ላይ ሲሰቀል የሰማይና የምድር ፍጥረታት ግዛት የሌላቸው ፍጥረታት ሳይቀር ሐዘናቸውን ገልጸዋል። በዕለተ ዓርብ ያላዘነ ግዛት ያላቸው አይሁድ ብቻ ናቸው እንጂ በሰማይም በምድርም ያሉ ግዛት የሌላቸው ስነ ፍጥረታት እጅግ አዝነዋል። አምስቲቱ እየተባለ አሁን ባሳለፍነው ሰዓት ጊዜ ካህናቱ እናንተ ተሸኩራችሁ ስናደርጉ የነበረ በሰማይ ፀሐይ፣ ጨረቃ፣ ከዋክብት ፀሐይ ጨልማለች። ብርሃን የሰጣት ፈጣሪ እርቃኑን ሲሰቀል እርቃኑን አላሳይም በማለት ፀሐይ ሳትቀር ጨልማለች። ከዋክብት ረግፈዋል። ፀሐይ ጨረቃ ደሙናለች። ከ6 ሰዓት ጀምሮ እስከ 9 ሰዓት ማለት ነው በዕለተ ዓርብ ጨለማ ሆኗል ማለት ነው። ጨለማ ሆኗል። በምድር ደግሞ 4 ታምራት ተደርጓል። አለቶች ተሰነጣጥቀዋል። እኒህ የጸኑት አለት እየተፈረካከሱ ወድቀዋል ይላል። ሰማይና ምድርን በእጁ በቃሉ ያጸና አምላክ መስቀል ላይ ሲሰቀል አለቶች ተሰነጣጠቁ ይላል። ወተከሱ መቃብራትም ተከፈቱ። ወተንሱ እምአብድንቲሆሙ ብዙኃን ከተቀበሩትም ብዙዎች 500 የሚበልጡ ሙታን እነ አብርሃም እነ ይስሐቅ እነ ሳራ ከሙታን ተነሱ። ወደ ሰለጠ መንጦላዕተ ቤተ መቅደስ ወኮነ ለክልኤክም እምላይ እስከታይቱ የቤተ መቅደሱ መጋረጃ ከሰማይ እስከታች ድረስ ለሁለት ተከፈለ ይላል። በዚህ ሰዓት የሰማይ መላእክት ይላል የሰማይ መላእክት ንጉሡን አይተው አይሁድ ሲተፉበት ያን መከራ አጥንቱ እየተቆጠረ ስጋው እየተቆራረሰ ሰውነቱ በደም እየታለለ ያን ሁሉ መከራ ሲያደርሱበት የሰማይ መላእክት በመስቀሉ ዙሪያ ተነጥተው እጅግ ይደነቁ ነበር ይላል። ወሶበ ከላቶ ወወፅአ አሐዱ መልአክ እማእከለ ኩሎሙ መላእክት ከመላእክት መካከል ቅዱስ ገብርኤል አንዱ ሰይፉን ወረወረው ይላል። ወሶበ ከላቶ ምሕረቱ ለአብ ወሂሩቱ ለወልድ ወትዕግሥቱ ለመንፈስ ቅዱስ አይሁድን ሊያጠፋ የወረወረውን ሰይፍ የአብና የወልድ የመንፈስ ቅዱስ ምሕረትና ትዕግሥት ቸርነት ፈልቅሎ የቤተ መቅደሱን መጋረጃ ይመታው። መጋረጃው ለሁለት ተቀደደ። እስከ ዕለተ ምጽአት ሰይፉ ሲሄድ ይኖራል ይላሉ አባቶቻችን። እና
መላእክት እንኳን መቆም ተሳናቸው። የእግዚአብሔር ቸርነቱ ግን በጣም የሚገርም ነገር ነው። በዚህ በመስቀል ላይ ያለ 7 ነገርን ተናግሯል። ምን ይል ነበረ? አባ እስራኤል እስመ በዘኢያምኑ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይል ነበረ። ችንካር እጁ ላይ ችንካር አለ፣ እግሩ ላይ ችንካር አለ። እንደው ራሳችንን ስንመታ መላው የሰውነት ክፍላችን ይታመማል አይደለም? አንዱ አካላችን ሲታመም አጠቃላይ ሕዋሳታችን ይታመማሉ። የእግዚአብሔር ግን ሙሉ አካሉ ይመታ ነበረ። ራሱ ላይ የሾህ አክሊል ተደፍቷል። ልብ ድረስ የሚሰማ ከሾህ የተጎነጎነ ራሱን የሚወጋ እዚህ ላይ እሾህ ነበረ። እዚህ ላይ እግሩ ላይ እንዲህ ነበረ። ጀርባው በጅራፍ ቆስሏል። አጠቃላይ ሰውነቱ ረክተል ነው። ያን ሁሉ መከራ ችንካሩ ላይ ያለ ችንካሩ እጁ ላይ ያለ መስቀል ላይ ያለ እግዚአብሔር አምላካችን ይል ነበረ። አይሁድን በፍቅር ይመለከታቸው ነበረ። አባ እስራኤል እስመ በዘኢያምኑ ይገብሩ፣ አባቶች የሚያደርጉትን አያውቁምና ይቅር በላቸው ይል ነበረ። ማንም የሚሰሙትን የሚቸረክሩትን ማለት ነው። አያችሁ ገና ችንካሩ ጉልበቱ ላይ እግሩ ላይ ያለ ዛሬ እኛ ሰው ከሰው ተጣሉ ይቅር በል ስንባል የሚበድል ስጋን ይዘን እኛ እየበደልን እንኳን ይቅር በሉ ስንባል እግዚአብሔር አምላክ በደል የማይሰማ በደል የማይበድል ጌታ እንኳን ችንካሩ ገና ብለያ ይቅር ካለ እኛም ስንጣል ይቅር ልንል ያስፈልጋል። ምክንያቱም ይቅር ካላላችሁ ራሱ እግዚአብሔር ይቅር እንደማይለን ነግሮናልና እና አባ እስራኤል አንዱ ቃል አባቶች የሚያደርጉትን አያውቁምና ይቅር በላቸው እያለ ይጸልይላቸው ነበረ ማለት ነው። ሌላው ሁለቱም ወንበዴ ነው። እሱን መካከል ላይ የሰቀሉት አንዱ ወንበዴ በቀኝ አንዱ ወንበዴ በግራ ነው አድርገው የሰቀሉትና እንደዚህ አድርገው የሰቀሉት ለምንድን ነው ከተባለ ይህ ማለኛው ምንድን ነው? በዚህ ያለው ምንድን ነው? በዚህ ያለው ምንድን ነው ሲባል የማይማለኛውማ እጅግ ወንበዴ ነው ለማለት ወንጀለኛ ነው ለማለት ለመዘባበት አንዱ ወንበዴ በቀኝ አንዱ ወንበዴ ደግሞ በግራ ሰቅለው ነበርና ከእነዚያ ከሁለቱ ወንበዴዎች መካከል አንዱ ወንበዴ አንተ አምላክ ከሆንክ አንተ የእግዚአብሔር ልጅ ከሆንክ እኛንም ራስንም አድን እያለ ይዘባበትበት ነበር። ራሳቸው መንገደኞች ሳይቀር ይነቀንቁበት ነበረ። በጣም በሚያሳዝን ሁኔታ ያንን ሁሉ ብዙ ነገር ያደረገለት አይሁዳውያን ወይም እስራኤላውያን መንገደኞች ሳይቀር ራሱ ይነቀንቅበት ነበረ። አብሮ የተሰቀለው እንኳን መከራ እየተቀበለ ያለው እንኳን ዳክርስ እንኳን አብሮ ተሰቅሎ አንተ የእግዚአብሔር ልጅ ከሆንክ አንተንም እኛንም አድን ይል ነበርና በዚህ ሰዓት ጥጦስ የሚባል ታያታይ ዘይማን ነውና ፀሐይ ሲጨልም ከዋክብት ሲረግፉ ይደረሱ ነው። ከዋክብት ሲረግፉ የቤተ መቅደሱ መጋረጃ ሲሰነጠቅ ይህ ሁሉ ታምር አይቶ ይህም አምላክ ቢሆን ነው እንጂ የሰማይ አምላክ ስለሆነ በሰማይ ፀሐይ ጨለመ፣ ከዋክብት ረገፈ፣ ጨረቃ ደሞነች፣ በምድር ምድሩም እንዲተናወጠ መጋረጃው ተቀደደ፣ ይህም አምላክ ነው ብሎ አቤቱ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኛል። በመንግስት በመጣ ጊዜ አሰበኝ። ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ ምን አለ? ዮም ትሄድ ምስሌ ውስተ ገነት፣ ዛሬ ከኔ ጋራ በገነት ትኖራለህ። ፍርና ምስጋና ለአምላካችን ነው። አያችሁ መላ ዘመኑ ሲቀማ የነበረው ሽፍታ የነበረው ሰውዬ ግን በ3 ሰዓት ራሱን አለ አቤቱ ይቅር በለኛል። አጠቃላይ ያው ሁሉ ራሱን እየነቀነቀ ቤተ መቅደሱን የሚያፈርሰው አንተ የእግዚአብሔር ልጅ ሆይ ከመስቀሉ ላይ ውረድ እንመንም እያሉ ሲዘባበቱ በነበረበት ሰዓት አንድ ሰው ብቻ ተገኘ። በዚያ መካከል ተሰቅሎ መከራ እኛስ ተው እንጂ አንተ ጓደኛውንም እንዲለው ነበረ እኛስ በበደላችንና በመከራችን ይሁሉ በኃጢአታችን ይሁሉ መከራ እንቀበላለን፣ እሱ ግን ኃጢአት ሳይሰራ ይሁሉ መከራ ይቀበላል እያለ ጓደኛው ይወቅሰው ነበረ። ይህን በማለቱ ዛሬ ከኔ ጋራ በገነት ትኖራለህ አለው። ግን ሁሉን ለማብራራት ሰዓት አይኖረንም። በዚህ ሰዓት አንዱን ልንገራችሁና 7ቱን ሁሉ ለማብራራት ሰዓት ስለማይኖረን በኋላ አሁን መጨረሻ ላይ ስንዘምረው የነበረው ዝማሬ ምንን የሚያመለክት ነው የሚለውን አይነት ትምህርታችንን እንጨርሳለን። ሌላው በዚህ ሰዓት የምናስታውሳት እመቤታችን ቅድስት ድንግል ማርያም ለሃ ማርያም በሚባለው ዛሬ ሲነበብ የነበረው ሰምታችኋልና ገና በ3 ዓመቱ ይገሉብኛል ብላ የግብፅን አስፈሪ በረሃ የፀሐዩ አውር እየወረደባት በረሃብ በዋጥም በረሃብ በላ ስትንከራተትለት የነበረውን አንድ ልጇን ተቀዳሚ እህትም ወንድምም የሌለው አንድ ልጇን አይኗ እያየ ወላጆች እንደ ሰውኛ ሲታሰሩ እንኳን በጣም እንኳን ይህን አይነት መከራ እናት ልጇ እንኳን አናቱ ተመንክቶ ካየች በጣም
ውስጧ ይነካልና ዓይኗ እያየ ያንን ሁሉ መከራ ሲቀበል እመቤታችንም መራራ ልቅሶ ታለቅስ ነበረ። በየመንገዱ ትወድቅ ነበረ፣ ታነባ ነበረ፣ መረጋጋት ተስኗት ነበረ። ያንን ሁሉ መከራ ሲቀበል ጀርባው በጅራፍ ቆስሎ ስጋው አልቆ አጥንቱ እየተቆጠረ ያንን ሰውነቱ በደም ታጥቦ ባየችው ሰዓት እመቤታችን መራራ ልቅሶን አልቅሳለች ማለት ነው። በዚህ ሰዓት እግዚአብሔር አምላክ አንገቱን ዘንበል አደረገና ዮሐንስና እመቤታችን ቁመው ነበረ ይላል። በዚያም ሰዓት አጠቃላይ ደቀ መዛሙርቱ 12 ናቸው። አንዱም አሳልፎ ሰጥቶታል፣ ይሁዳ ማለት ነው። ሌሎች ደግሞ ክደውታል፣ ሙሉ ተበትነዋል። ዮሐንስ የሚባል አንድ ደቀ መዝሙርና እመቤታችን ቅድስት ድንግል ማርያም ነበር በመስቀሉ የነበሩና አንገቱን ዘንበል አደረገና ነያ እመከ አለው። ዮሐንስ ነዋት እናቱን አረሳት። አባቶች ሲሞቱ እናቶች ከነፍሳቸው በስጋቸው በሚለይበት ሰዓት ለወንድማቸው ወይም ያላደገ ልጅ ካላቸው የልጅን ነገር አደራ ሀብቱን እንዲያደርገው ልጅ አጋባው ምናምን ብለው ቃል ገብተው እንደሚሞቱት ሁሉ እግዚአብሔር አምላክም እናቱን ማለት ነው አባቷም እናቷም በሕይወት የሉም። ዮሴፍ ሞቷልና የሚያግዛት የሚታዘዛት ልጅም ስለሌላት ነዋት እናት ብሎ እመቤታችን ቅድስት ድንግል ማርያምን ለደቀ መዝሙሩ ለዮሐንስ ሰጣት ማለት ነው። እርሷንም ደግሞ እነሆ ልጅሽ ብሎ ዮሐንስን ለእመቤታችን አደራ ሰጣት ማለት በዮሐንስ በኩል እኛ ለእመቤታችን እመቤታችን ደግሞ ለእኛ አደራ ተሰጥቷታል። ክብርና ምስጋና ለአምላካችን ይሁን። ዮሐንስ እንግዲህ በዚህ ሰዓት በአንጻረ መስቀል ከወይሞ ዮሐንስ በቀየ አማወተ ከርሱ ከመነደደ እሳት ዮሐንስ በመስቀሉ አንጻር ቆሞ አለቀሰ፣ አንጀቱም እንደ እሳት ተቃጠለ ይላል። ከዚህ በኋላ በዘጠኝ ሰዓት ጌታችን ኢየሱስ ክርስቶስ ነፍሱ ከሥጋው ተለየች ማለት ነው። የሰማችሁ ነው። ታሪኩ ሰፊ ነው። ሰባት ነገሮችን ለመናገር ሰዓት አይኖርምና ባለቱ ስፋይ ምነው እዚህ ሰዓት በአምስት ደቂቃ ካተናገሩ ወረድ ይሆናል። የመስቀል ላይ የተፈጸመው ነፍሳት በዘጠኝ ሰዓት ጌታችን ኢየሱስ ክርስቶስ ነፍሱ ከሥጋው በምትለይበት ሰዓት ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ የሚል ድምፅን አሰማ። በመጀመሪያው ላይ ሰው ነፍሱ ከሥጋው ሲለይ ይቆራኛል ተባብለን ነበረና ሰይጣን እንደ ማንኛውም ሰው የክርስቶስን ሥጋ ነፍሱን ለመቆራኘት ጠጋ አለ። ጌታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ የሚል ድምፅን ሲያሰማ በከመ ይለምድ ውእቱ ይላል መዋዕትን እንዳስለመደ ጠጋ ሲል ከመለኮቱ ብርሃን ብልጭ ሲያደርግበት በዚያም ሰዓት ጮኸ ይላል። በገዛ ስልጣኑ ነፍሱን ከሥጋው ሲለይ ከዚህ በኋላ ሰይጣን የማንንም ነፍስ እንዳይወድ እግዚአብሔር አምላካችን አስወገደለት ማለት ነው። ከዚያ በኋላ በአካለ ነፍስ ወደ ሲኦል ወርዶ የሲኦልን ነፍሳት ማርኮ እየዘመሩ ማለት ነው ነፍሳት ወደ ገነት ገብተዋል ማለት ነው። አሁን ስንጀምረው የነበረው በዘጠኝ ሰዓት በአካለ ነፍስ ወደ ሲኦል ወረደ። ለ5500 ዘመናት በሲኦል የተሰቃዩ የነበሩ ነፍሳትን ማርኮ ወደ ገነት ገብቷል ማለት ነው። ለዚያ ነው አሁን ሴቶስ እንኳን ተባያል እግዚአብሔር ስናመሰግነው የነበረ ስለዚህ ሰዓት ነበረ ሰዓት Thank you.